ወርቅ የተሰራ በስንት እየተሸጠ ይገኛል? የ5 ግራም የተሰራ ወርቅ በሀገር ውስጥ እንዲሁም ደግሞ በውጭው በ21 ካራት እና በ18 ካራት ወርቅን ለመግዛት ገበያ መውጣት ፈልጋችሁ ነገር ግን ስንት እየተሸጠ ይገኛል የሚለውን መረጃ ለፈለጋችሁ ሁሉ እጅግ በጣም ወሳኝ የሆነ መረጃ ነው ይዤላችሁ የመጣሁት። በፒያሳ ዛሬ ወርቅ በ18 እና በ21 ካራት በስንት እየተሸጠ እንደሚገኝ እነግራችኋለሁ። የትም እንዳትሄዱ። ለቪዲዮ አዲስ ከሆናችሁ ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ይደረግ። ለቻናሉም አዲስ ከሆናችሁ እንደዛው ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ወደ ያዝንላችሁ መረጃ ነው የምናልፈው። በኢትዮጵያ ትልቁ የወርቅ ማዕከል በሆነው በፒያሳ ዛሬ የወርቅ ዋጋ ስንት ገብቷል፣ በስንት እየተሸጠ ይገኛል የሚለውን ብዙዎቻችሁ በምትጠይቁኝ ጥያቄ መሰረት የ5 ግራም ወርቅ አጠቃላይ ዋጋው ስንት ይደርሳል የሚለውን ዛሬ በዚህ ቪዲዮ ላይ የፒያሳን የዛሬ ሙሉ ገበያን መረጃን ይዤላችሁ መጥቻለሁ። ዛሬ ዝርዝር የሆነው መረጃ ከመንገሪ በፊት በፒያሳ በብዛት የሚገበያዩ የወርቅ ካራቶች መነሻ ዋጋቸው ምን ይመስላል የሚለውን ላስመልክታችሁ። 21 ካራት ወርቅ ንጹህ የሀገር ውስጥ ወርቅ አለ። እንደ አማራጭም ደግሞ የአረብ ሀገራት ወርቆች አሉ። የአረብ ሀገራት ወርቆች ስላችሁ ደግሞ የዱባይ፣ የሳውዲ እንዲሁም ደግሞ የባህሬን ወርቅ በብዛት በመሸጥ ላይ ይገኛል ማለት ነው። ዛሬ ላይ በፒያሳ የላብራቶሪ ምርመራ ያለፈውና ትክክለኛ ባለ 21 ካራት 1 ግራም ወርቅ መነሻ ዋጋው እንግዲህ እዚህ ላይ የምነግራችሁ ዋጋ የሀገር ውስጥ ሲሆን የሀገር ውስጥ እላችኋለሁ፣ የውጭም ሲሆን ደግሞ የውጭ እላችኋለሁ ማለት ነው። የ21 ካራቱ የሀገር ውስጥ ማለት ነው እየተሸጠ የሚገኘው በ28,000 ነው። ምናልባት የጥራት ደረጃው 21 ካራት ነው። ነገር ግን እላዩ ላይ ያለው ዲዛይን ምናልባት የተለያየ ከሆነ ዋጋውን የእጅ ስራው ከፍ ሊያደርገው ይችላል ማለት ነው። የ21 ካራቱ እንደነገርኳችሁ በ28,000 ይገኛል የተሰራ ወርቅ ማለት ነው። ብዙ ጊዜ ለእጅ ቀለበት ልታውሉት ትችላላችሁ፣ እንዲሁም ደግሞ እንደምትመለከቱት ለአንገት ጌጥም ልታውሉት ትችላላችሁ ማለት ነው። ነገር ግን ዲዛይኑ እንደነገርኳችሁ ሊለያይ ይችላል። ዲዛይን ደግሞ የሁላችንም ተመሳሳይ ስላልሆነ ምናልባት ተመሳሳይ ያልሆነም ዲዛይን ዋጋው ተመሳሳይ ስለማይሆን ዋጋው የዛን ያህል ከፍም ዝቅም ሊል ይችላል። ነገር ግን በአማካይ የሀገር ውስጥ የ21 ካራት ወርቅ ዋጋ 28,000 አካባቢ ይባላል ማለት ነው። ወደ በኋላ አካባቢ የውጭውን ነግራችኋለሁ። ከዚህ በፊት ግን በ18 ካራት ወርቅ በተለይ በስፋት የሚመረጠው 18 ካራት ነው። በተለይ ዛሬ ላይ የ18 ካራት መነሻ ዋጋው ስንት ብር መሰላችሁ? በ22,000 ነው። 22,000 የኢትዮጵያ ብር በጣም አሪፍ ዋጋ ነው የሚባለው። ምክንያቱም ሰሞኑን ከነበሩት ዋጋዎች ትንሽ ይሄ ዊክ ላይ መጨረሻ ሳምንታችን ላይ ማለት ነው ትንሽ ቀዝቀዝ ያለበት ወቅት ነበረ። ለዛ ይመስለኛል ምናልባት የባለፈው ሳምንት ላይ የ2 ግራም ወርቅ ዋጋ የተሰራ ብዬ የነገርኳችሁ ላይ ካስታወሳችሁ ወደ 24,000 ብር አካባቢ ነበር እየተሸጠ የሚገኘው። ዛሬ ግን በግራም የ18 ካራት 22,000 ነው እየተሸጠ የሚገኘው። ሁሉም ቦታ ግን ማለት አይደለም። እንደነገርኳችሁ ወርቅ በጥሬው ነው ተመሳሳይ የሚሆነው እንጂ ሲሰራ ግን የስሬት ዋጋ የሚባል አለ፣ የሜኪንግ ቻርጅ ማለት ነው። እዛ ላይ ዋጋ ምን ሊያደርግ ይችላል ማለት ነው? ቫሪ ሊያደርግ ይችላል ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የ5 ግራም የወርቅ ዋጋ በስንት እየተሸጠ ይገኛል የሚለውን መረጃችን ነው። ቪዲዮን እየተከታተላችሁ ነገር ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ስታደርጉልን ደስ ይለናል። ሰብስክራይብ በማድረግ ትከታተሉ ዘንድ ዕለታዊ የሆኑ የወርቅ ዋጋዎችን በጥሬው እንዲሁም ደግሞ የተሰራን ወርቅም እንደዚሁ የምናቀርብበት የዩቲዩብ ቻናላችን እሱ ብቻ ሳይሆን ከወርቅ ጋር የተያዙ እጅግ በጣም ጠቃሚ የሆኑ መረጃዎችን፣ የቢዝነስ ሀሳቦችን፣ ምክሮችን፣ ጥቆማዎችን ታገኙበታላችሁ። ሰብስክራይብ ማድረግ አይረሳም።
ቀጥዬ የምነግራችሁ የ5 ግራም ወርቅ ስንት እንደሆነ ነው። እንደነገርኳችሁ የአንዳንድ ግራሙን ነግሬያችኋለሁ። በሀገር ውስጥ እንግዲህ የ18 ካራቱ በ110 ሺህ የ5 ግራሙ ማለት ነው የተሰራ ወርቅን እየተሸጠ ነው የሚገኘው። በፒያሳ የአማካይ ዋጋ 510 ሺህ ብር ማለት ነው። 5 ግራም የተሰራ ወርቅ በ18 ካራት በ28 ካራት በሀገር ውስጡ ደግሞ እየተሸጠ የሚገኘው በ21 ሺህ ግራም በ5 ስትመቱት ደግሞ 140 ሺህ የማነው 21 ካራቱ በ28 ሺህ ሂሳብ 140 ሺህ ብር አካባቢ በምሽጥ ላይ ይገኛል። 5 ግራም የተሰራ የወርቅ ዋጋ ማለት ነው። እንደነገርኳችሁ የተወሰነ መካከለኛ ነው ማለት ይሻላል። ምክንያቱም በጣም ቀነሰ የሚባልም አይደለም። ነገር ግን እንደ ወቅቱ ከሆነ እንደ ወሩ እንደ ጊዜው ከሆነ በጣም አሪፍ ዋጋ ነው ያስብላል ማለት ነው። 28 ሺህ ማለት ነው 21 ካራቱ የሀገር ውስጡ ነው። ታዲያ የውጭውን ስነግራችሁ ደግሞ የውጭው በግራም እየተሸጠ የሚገኘው በብዛት ያለው የባህሬን ወርቅ ነው። በ31 ሺህ ብር ነው። 5 ግራም ደግሞ የተሰራ የወርቅ ዋጋ በምሽት ላይ የሚገኘው በ155 ሺህ የኢትዮጵያ ብር ነው። 155 ሺህ የኢትዮጵያ ብር የውጭዎቹን የባህሬን ወርቆችን ማግኘት ትችላላችሁ። እንደነገርኳችሁ እንደናንተ የመደራደር ችሎታ ዋጋው ከፍም ዝቅም ሊል ይችላል። ግን ይሄ እጅግ በጣም አሪፍ የተባለ ዋጋ ነው። ምክንያቱም ከሳምንት በፊት 32 ሺህም እየተባለ ነበረ። 1000 ብር እንግዲህ በግራም ላይ በአማካይ ማለት ነው ሲቀንስ አሪፍ ነው ለገዢና ለሻጭ ማለት ነው። ይሄ በጣም አሪፍ የሆነ ዋጋ ነው ብዬ አስባለሁ። በመቀጠል የምነግራችሁ ደግሞ የ18 ካራቱ እና የ18 ካራቱ የተሰራ ወርቅ ዋጋ በ120 ሺህ የኢትዮጵያ ብር እየተሸጠ ነው የሚገኘው። በ120 ሺህ እየተሸጠ ይገኛል ማለት ነው። የ18 ካራቱ ነው። 18 ካራቱ በ120 ሺህ ማለት ነው። በግራም ስንት ነው ካላችሁኝ ቅድም አልነገርኳችሁም። የውጭው የ18 ካራቱ በግራም እየተሸጠ የሚገኘው በ24 ሺህ ብር ነው። የ21 ካራቱ ደግሞ በ31 ሺህ ብር ነው ማለት ነው። እንግዲህ እንደነገርኳችሁ ወርቅ ዋጋው በየቀኑ አልፎ ተርፎ በየሰዓቱ ሊለዋወጥ ይችላል። ገብቷችኋል አይደለ? ስለዚህ ዛሬ ላይ የነገርኳችሁ ዋጋ ሰኞ ምናልባት ተመሳሳይ ላይሆን ስለሚችል በየዕለቱ በዚህ ቻናል ላይ የሚለቀቁትን ዕለታዊ ወርቆችን የተመለከተ ዋጋዎችን ተከታተሉ ዘንድ እንጋብዛለን። በነገውም ቀን በውጭም ያሉትን የባህሬን፣ የሳውዲን እንዲሁም የዱባይ፣ የኩዌት ወርቆች በስንት እየተሸጡ እንደሚገኙ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ይዤላችሁ እመጣለሁ። ለዛሬ ያስኩላችሁ የ5 ግራም የተሰራ ወርቅ ዋጋ በ18 እና በ21 ካራት ይህንን ይመስል ነበር። ለሰመራይዝ ለማድረግ ያህል 18 ካራቱ የውጭው በ24 ሺህ ይሸጣል። 21 ካራቱ የውጭው 31 ሺህ እየተባለ ነው። የሀገር ውስጡን ስንመለከት ደግሞ 18 ካራቱ በ22 ሺህ፣ 21 ካራቱ ደግሞ የሀገር ውስጡ የተሰራ ወርቅ ማለት ነው 28 ሺህ በግራም በምሽጥ ላይ ይገኛል ማለት ነው። ይህ ለእናንተ እጅግ በጣም ጠቃሚና ወሳኝ መረጃ እንደሆነ አስባለሁ። በቀጣይ መረጃ እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ ቆይልን። በያላችሁበት መልካም ጊዜ፣ ሰላም።